በጊዜ ጨርሰን? አይ እንዲሁ እዚህ ጋር ልሁን ብዬ ነው። ወንድሜ ግን ምን አይነት ቤተሰቦች ናቸው እንዴ? በዛ ላይ ልጅቷ በጣም ጋጠ ወጥ ናት። ምንም ስርዓት የሚባል ነገር እኮ አልፈጠረባትም። ስርዓት እንደሌላት ከንግግሯ ተረድቻለሁ። ማለት ታወራላችሁ እንዴ? ቆይ ግን ቃል ልጅቷ ምንህ ናት? እንዴት ነው ከእንደዚች አይነት ዋጋ የተገናኘው? እኔ በሷ በኩል አድርገሽ እዛ ቤት እንድትገቢ ነው አላሜ እንጂ እሷን እንደዚህ እንድትቀርቢያት አልነበረም። ቆይ ግን እንዴት ቀረብሻት? ይኸውልህ እንዴ መሰለ ዝም ብዬ ሳስበው አብሬያት ጠጥቼ ምናምን መቀራረቡን አልፈለኩትም። ከዛ አንተ እንዳልከኝ ራቅ ብዬ ሰፈሩ አካባቢ መጠባበቅ ጀመርኩ። ከዛ በኋላ ልክ ሰዓት በጣም ማልቀስ ጀመርኩ። ማልቀስ? አዎ ማልቀስ። ከዛ በኋላ ተጠግታ ምን ሆነሽ ነው ምናምን ብላ ጠየቀችኝ። ከዛ በቃ ነው አብረን እንዲህ ምናምን ብላ እንዴት እየተመናቀረች እንደሄደች ግን የሆነ ያልወጣላት ሀዘን ያለ ይመስለኛል። አሳዘነችሽ? ማሳዘንማ በጣም ነበር ያሳዘነችኝ። ግን ደግሞ በጣም ነበር የፈራኋት። ሁኔቷ በጣም ያስፈራል። አትፍሪያት። በአፏ ነው እንጂ ውስጧ ምንም የለም። አንተ ይሄን እንዴት አወቅ? ስለአንተ ማወቅ ስላለብኝ ነው። እኔ ከዚህ ጋር እያሳመምከኝ ነው። ልቀቀኝ። እንዲሁ ነው እንደዚህ ያልኩሽ። እና ግን ቤታቸው ውስጥ ሌላ ሰው የለም? አንድ እናት ነበረች። እናት? የምን እናት? እሺ ግን ሌላ የሆነች ቆንጅዬ ልጅ የለች? ወንድሜ ከምርህ ነው? ቆይ አንተ ግን ሰው ማድነቅ ምናምን ትችላለህ? ቆይ ከመቼ ጀምሮ ነው? ፍቅር ይዞ ነው እንደ ይዛ ቤተሰብ ውስጥ ካለች ልጅ? ፍቅር? የምን ፍቅር? አንቺ ከማን ጋር እንደምታወሪ ወቅ። እሺ አትጨማለቂ። አውቃለሁ፣ እሱም በደንብ አውቃለሁ። ግን ደግሞ ሁኔታ እንደዛ ነው። አይ በቃ በገባ ይሻለኛል መሰለኝ። እሺ በቃ ምንም አልልም። ወንድሜ ደግሞ ነገ በጠዋት ትሄጃለሽ። ወደዛ ቤት ነው? አዎ። ኧረ እኔ ባልሄድ ነው የሚሻለኝ። የግድ መሄድ አለብሽ። ይቺ ልጅ እስካሁን አልመጣችም እንዴ? ከላይም የለችም። ቆየት ቀርታ ነው። ሄሎ ገንዬ። ኤፉዬ በጣም እኮ መሸ። ምን ነው በሰላም ነው? አትመጭም እንዴ? ገንዬ ዛሬ የለውም። ምን ማለት ነው ዛሬ የለውም ማለት? ወደ ቤት ሄጃለሁ። ከምርሽና ኤፉዬ? እኔ አላምንም። እንዴት ሄድሽ? በደንብ አስቤ ወስኜ ነው የሄድኩት። ጥሩ አደረግሽ የኔ ልጅ። እስከ መቼ እንዲህ ትጎጃለሽ? ጀግና ጀግና የኔ ልጅ። እሺ ገንዬ። እሺ የኔ ልጅ። እና ናታን ደህና ነው? አሁን አብራችሁ ናችሁ? አይ አይደለንም። ናታን ቤት ውስጥ የለም ገንዬ። እንዴት? የት ሄዱ ነው በዚህ ሰዓት? እኔ እንጃ፣ እየደወልኩለት ነው። በቃ መልሼ እደውልልሻለሁ። እሺ እሺ። እንዴት አመሽ አለቃ? ጥሩ ሆቴል አዘጋጅልኝ። ከሳምንት በኋላ ትልቅ እንግዳ አለብኝ። ምን አይነት ሆቴል ይሁን? እንግዳው ምን አይነት ሰው ነው? ትዝታ ከእስር ቤት ትወጣ የለ ለሷ ነው። እሺ ግን ምን አይነት ሆቴልና የት አካባቢ ይያዝለት? በደንብ ፕራይቬት የሆነ ሆቴል ይሁን። እሺ ቀለል ያለ ነገር አትወድ። ስለዚህ የት ማለት ነው? እሱን ደውዬ አሳውቃለሁ።
እንዴት ነው የሚጨንቀው? በቃ እንዲህ መጥቻለሁ። ስለዚህ ደፈር ብዬ መግባት አለብኝ። ሰላም ግቢ። ግቢ ተቀመጭ። እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? የለችም እንዴ? ስልኳን ይዘሻል ነበር? አትደውይላት? ደውዬላት ነበር፣ አላነሳችልኝም። ለዛ ነው። ካላነሳችም አልፈለገችሽም ማለት ነው እንዴ? ምን ነው ሳላውቅ ጥፋት አጠፋው እንዴ? ግን ልጅ ማንና ምን እንደሆንሽ አናውቅም። ምናልባትም እኮ ጥሩ ልጅ ልትሆኚ ትችያለሽ፣ አናውቅም። ግን ደግሞ በጥሩ ሰዓት አይደለም ወደዚህ ቤት የመጣሽው። ስለዚህ ወደዚህ ቤት ባትመጪ ጥሩ ነው። አዲሷ አምነን የምንቀበልበት ጊዜ ላይ አይደለንም። ወይኔ ፈጣሪ፣ ምን ላድርግ? በምን ቀን ነው ግን ወደዚህ ቤት የመጣሁት? ያው ግን በጣም ብቸኛ ነኝ፣ ጓደኛ ያስፈልገኛል። ለዛ ነው ጽጋ የመጣሁት። ሊሆን እኮ ይችላል፣ ግን በቃ አያስፈልግም። ቆይ ለማንኛውም የማን ልጅ ነሽ? ሰፈርሽ የት ነው? እኔ እዚህ ሰፈር ነኝ፣ ብዙ አርቅም። ግን ያው የቤተሰቦቼን ስም ብነግርሽ ብዙም ላታውቂያቸው ትችያለሽ። ለምን አላውቃቸውም? በይ ዝም ብለሽ ንገሪኝ፣ ከዛ ለማወቅ እናያለን። እዚህ ሰፈር ያሉትን በሙሉ አውቃለሁ፣ ምናልባት እናንተ አዲስ ገቢ ካልሆናችሁ በስተቀር። ለዚህ ሰፈር ግን ፊትሽም አዲስ ነው። በይ ንገሪኝ። ይቅርታ፣ ግን የቤተሰቦቼን ስም ልነግርሽ አልችልም። አሃ፣ ድሮንም አንድ ተንኮል እንዳሰብሽ ጠርጥሬያለሁ። ያለ አንድ ምክንያት እየተቅለሰለሽ ወደዚህ ቤት አልመጣሽም እንዴ? ምን ማለት ነው? ለምን እንደዚህ ትያለሽ? ሰውን ዝም ብሎ አይቶ መገመት አይከብድም? ከዚህ በላይ ምን ፈልገሽ ነው? እና ልብስሽን አስወልቄልሽ እንዴ? እሺ በቃ እኔ ጺም ፈልጌ ነው የመጣሁት። ሌላ ምንም አላማ የለኝም። በዛ ላይ ደግሞ በአጋጣሚ የተዋወቅ ነው። እሱ እኮ ነው ከባዱ ነገር። የጽ በፊት ጓደኛዋ ብትሆንሽ አንድ ነገር ነው። ለማንኛውም ጽ የለችም። በይ ተነሽ ውጪ። ወይኔ ደግሞ መታ እንዳታዋርደኝ እንዴ! ምን ሆነሻል? ለምን ተረጋግተሽ አታዋሪኝም? ምንድነው እሱ ይሄን ያህል እኔን የጠላሽበት ምክንያት? እኔ እኮ ካንቺ ጋር ምንም አይነት ችግር የለብኝም። የሆነ አላማና ተንኮል እንዳለሽ ግልጽ ነው። ጭራሽ የቤተሰቦችን ስም እኮ መናገር ከበደሽ። እሺ በቃ ወይ ዝም ብዬ ተቀምጬ ልጠብቃት? አይሆንም፣ ውጭ አልኩሽ እኮ። ጽ አዲስ ጓደኛ ምንም አያስፈልጋትም። ሲጀመር ያሁን ጊዜ ጓደኛ ጥቅመኛ ብቻ አይደል እንዴ? አረ በፈጣሪ ምንድን ነው? ውጭ ስትባይ አሰሪም እንዴ? ተነሽ ውጪ። ሁለተኛ እዚህ ቤት እንዳትደርሺ ምትለኛለሽ። ሂጂ ትቀጥ ደፋ ደግሞ ትገላምጣለች እንዴ? ደኒ ዛሬ በጣም እርቦኛል። አትመጭም ወይ? በዛውም ለስላሳ አምጪልኝ፣ እጠብቅሻለሁ። እንዴ ወረቀቱ እኮ ንጹህ ነው።
እንዴት እንደዚህ ሊሆን ቻለ? መቼስ እሷ ጽፈው እሷ እኮ የምትጨብጠውና የምትይዘውን አታውቀው። ምንድን ነው ነገሩ? ሄሎ ሄሎ ሀንዬ እንዴት ነሽ? ይቅርታ ማታ እኮ በጣም ጠጥቼ ስለነበረ በዛው እንቅልፍ ወሰደኝ። ለዛ ነው ያላነሳውልሽ። አይ ችግር የለውም። እሺ እና ሰፈርሽ የት ነበር ያልሽኝ? እመጣና አብረን ወጥተን ጠጥተን ወንድሞቻችንን እንርሳቸው። ኧረ እኔ እንኳን ስራ አለብኝ። ባይሆን ሌላ ጊዜ። እንዴ ገና እኮ ህጻን ልጅ ነሽ። የምን ስራ ነው የምትይው በዚህ ሰዓት? ወንድም ያዘዘኝ ነገር አለ። ባክሽ ወንድምሽ ገደል ይግባ። ለምንድን ነው እንደዚህ የምትጨናነቂው? ኧረ አይባልም። ውይ በጣም ትወጂዋለሽ መሰለኝ ተናገርኩብሽ። አዎ ምን ቢሆን ወንድም አይደል? የሆነ ቀን ወንድምሽ እንዳልሆነ በራስሽ አፍ ትነግሪኛለሽ። እሺ በቃ ትንሽ ቆይቼ ልደውልልሽ። ልጅቷ ስኳሯ ሳይለቃት ነው እንደ ደወለችው። ምን ጉድ ናት? እህቴ እንዴት ነሽ? ቃል እኔ ከዚህ በኋላ ይህን ነገር ማድረግ አልችልም። ምኑን ነው ማድረግ የማትችይው? በቃ እኔ ከዚህ በኋላ ልጅቷን ማግኘትም ሆነ ከቤተሰቧ ጋር መቀራረብ አልፈልግም። ምን ሆነሻል ሀኒ? የሆንሽው የተፈጠረ ነገር አለ እንዴ? ምንም አልተፈጠረም፣ ግን በቃ አልፈልግም። እህቴ የሆነ ነገር ስትሆኝ አውቅብሻለሁ። ስለዚህ የተፈጠረውን ነገር ንገሪኝ። ሴትዮዋ ተናገረች። በጣም እኮ ነው ያንቋሸሸችኝ። ቃል እኔ ማንም ሰው እንደዚህ እንዲናገረኝ አልፈልግም። እሺ በቃ ተረጋጊ። አልረጋጋም። እንዴ አንተ እኮ ነው እዚህ ሁላ ነገር ውስጥ የከተትከኝ። ዞር በልኝ እባክህ። እንዴ ሀኒ በጣም እየተናደድሽ እኮ ነው። ታውቆሻል? አዎ ታውቆኛል። እና ምን ይሁን? እሺ አታኩርፊ። እኔ በደንብ አስተካክላለሁ። የሚስተካከለው እኔ ይህን ነገር ሳቆም ብቻ ነው። ይህማ መቼም አይሆንም። ለምንድን ነው የማይሆነው? በደንብ ነው የሚሆነው። እንዴ መቼስ በግድ የልጅቷ ጓደኛ አልሆንልህም። ወይ ጉድ! በጣም ነው ያናደዱሽ ማለት ነው። ምን አለበት አንዴ እንኳን ብትመለከተኝ። እኔ ጠዋትና ማታ ቤታችሁ እየተመላለስኩ፣ አንተ ግን አንዴም እንኳን ዞር ብላ አታየኝም። ምን አለበት ዛሬ እንኳን ቢሳካልኝ። ፈጣሪ ሆይ እባክህን እርዳኝ። ውስጥ ገብቼ የማደርገው ነገር አለ። እኔ ስመጣ ነው እንዴ የምትነሳው? ለምንድን ነው ስትመጪ የምነሳው? ቤትያ እንዴ? ቤትህማ ነው፣ ግን ደግሞ እኮ እኔ ስመጣ ነው ወደ ውስጥ እየገባ ያለው። ተሳስተሻል። እንደዛ እንኳን አይደለም። እሺ ታዲያ እንዴት ነው? ቆይ ግን ለምንድን ነው ያለ ምክንያት የምትርቀኝ? ሲጀመር መች ተቀራርበን የምናውቀው ነው። ሰው እኮ ራቀኝ የሚባለው የሆነ ነገር ያስለመዱት ነገር ሲኖር ነው። እኔ እና አንቺ መሀል ደግሞ እንደዚህ አይነት ነገር የለም። ቆይ አንቺ ራሱ ምን ሆነች ነው እንዴ? ምን ሆነች? ያው አንተ የምትሄድበትና እሷ የመጣችበት ሰዓት ስለተገጣጠመባት ነው። ለዛ ነው እንደዛ ያለችው። እሷ እያስረዳችኝ አይደል እንዴ? ነይ ያንዬ፣ ነይ ቁጭ በይ እዚህ ጋር። ቆይ ለምን አቋረጥሽኝ? ቆይ አንቺ አላማሽ ልጁ እንዲጠላሽ ነው እንዴ? ይጥላኛ። እውነቱን አውቆ ይጥላኝ እንዴ? አይታይሽም እንዴ እኔ መጎዳት?
የኔ ቆንጆ በእናትሽ አታልቅሺ። ኧረ በእግዚአብሔር ቆይ እስከ መቼ ነው እንደዚህ የምንቀጥለው? እሷ አትመከር፣ እኔንም በየቀኑ ማንቋሸሽ ሆነ ስራው። ሄሎ የኔ ልጅ። ገንዬ እንዴት ነሽ? ደህና ነኝ የኔ ልጅ። በቃ ናና ቤቱን ተረከበኝ። የምኑን ቤት? ገንዬ ምን ማለትሽ ነው? የኔ ልጅ እኔ ከዚህ በላይ እዚህ ቤት ውስጥ መቆየት አልችልም። ኧረ ገንዬ ተረጋጊ። ቆይ ለምንድን ነው መቆየት ማልችል? ምክንያቱም አውቃለሁ እንደዚህ ስልክ እንደሚከፋ። በቃ እኔ ስድቧንም ሆነ ማንቋሻን መቀበል አልችልም። እሷን የሆነ ነገር አረጋታለሁ። በዚህ አትቀጥልም፣ አታስቢ። አይ የኔ ልጅ ምንም ቢፈጠር እዚህ መቆየት አልችልም። እሷን ላለማስቀየም ስጠነቀቅ እኮ ልጄ ተሸማቆ ሊሞትብኝ ነው። እባክሽ ገኒ እኔን ስሚ፣ የሆነ ነገር አረጋለሁ አልኩሽ። እናታለች እባክህ ተዋት፣ ለምነኝ። እኔ በቃ በቅቶኛል። ከዚህ በላይ መቋቋም አልችልም። ገኒዬ ግልጽ አድርገሽ ንገሪኝ። ስድቧና ማንቋሸሿ ብቻ እንደዚህ ያደረግሽ? ስለዚህ ንገሪኝ። ምን መሰለህ? ማን ነው? ምንድን ነው? ወይኔ ጉዴ! ማን ነው? ምንድን ነው ትናችሁ? ኧረ ተይ ያኔ እንደዚህ አትሁኝ። እሱ እኮ ፍቅር የሚባል ነገር በጣም እንደሚጠላ ስለማውቅ ነው እንደዚህ የምልሽ። እሺ በቃ ደህና ነኝ። እርግጠኛ ነሽ ግን? ምንም ደህና አትመስይም። እንዴት ደህና አልመስልም? ኧረ በጣም ደህና ነኝ። ደህና ነኝ። እርግጠኛ ነሽ? አዎ ሀኒ፣ በጣም እርግጠኛ ነኝ። ደህና ነኝ። እሺ በቃ ተረጋጊ። ወንድሜ ለምን ስለ ፍቅር ማውራት እንደማይወድ ነግርሽና የዛኔ አንቺም ትረጃዋለሽ። እሺ ነይ አሁን ቀይ ቆይ ግን ሀኒ ምን ሆኖ ነው? በፍቅር ተጎድቶ ነው እንዴ? በጭራሽ ወንድሜ በፍቅር የሚጎዳ አይነት ሰው አይደለም። እንዴት? ሰው አይደል እንዴ? ሰውማ ሰው ነው፣ ግን ደግሞ በፍቅር የሚጎዳ የምትዩ አይነት ልጅ አይደለም። ለምን? ወንድሜ ራስ ወዳድ ነው። ትልቅ ኩራት አለበት። ደግሞ በራሱ በጣም ነው የሚተማመነው። እንዴ ታዲያ ይሄ ነገር ከኔ ጋር ምን አገናኘው? የሚያገናኘውማ ወንድሜ ምንም ብትዩ ላይ ፍቅርሽ አይችልም። እረፊ። እንደ ጓደኛ የሆነ ነገር ማድረግ አለብሽ። እንዲህ በደፈናው አይሆንም አትበይ፣ ልቤ ይሰበራል። እሺ እኔ ምን ላድርግ? እናወራለን ብለው ወዴት ነው የምትሄደው? መጣሁ፣ አልቆይም። አንቺ ደግሞ ወዴት ነው የምትሄጂው? ያለች ልጅቷ ችማ ላይ ይቶላታል።
አስተናገርልሽ። አንቺ ክፈችልኝ። የሚገርምት ወይኔ ገነት የማንም ሕፃን መቀለጃ አልሆን። ደግሞ ትቆልፈዋለች። አንድ ነው ምን ማለት ነው ያለብኝ ነው? እጭ ምን በወጣኝና በእሷ ምክንያት እንደዚህ መሰቃዩ ልቅ ብያለሁ። ወይኔ ገነት ወይኔ አንቺ ክፋችልኝ፣ አንቺ አውሬ ክፋችልኝ። ማንም የለም እንዴ? ዳኒ 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 ልጄ ፍቃስ ነው እንዴ? ነዳሽ ነው እንዴ? ወይኔ ጉዴ! የሰው ያለ የስ ድረሱልኝ! ወይኔ ልጄ ዳኒዬ! ያቃጥሉኝ ነው እንዴ? ወይኔ ጉዴ ፈላ! ኤፉዬ ዳኒ! ወይኔ ጉዴ! ወይኔ ወይኔ ካስመስልኝ በአጋጣሚ እኮ ድንገት በዚህ ጋር ሳልፍ ተገናኘን አይደል? አረ አጋጣሚ ይገርማል። በጣም ነው የሚገርመው አጋጣሚ። ወይኔ የት አባቴ ልግባ? ቆይ አሁን ምንድን ነው የምለው? አረ ምን አይነት ጉድ ውስጥ ነው የገባሁት? መልስሽ ዝምታ ነው? በደንብ ስሚኝ። ያኔ ጓደኛ ስለሆንሽ ተናግሬሽ አላውቅም፣ ግን ምንም ስርዓት የሚባል ነገር የለሽም። እንዴት? ትልቁ ነገር ራስሽን መጠየቅ ያለብሽ። ሴት ነሽ። 3 ከዚህ ሰዓት ማምሸት የለብሽም። አረ እንደዛ እኮ አይደለም። አሁን እኮ ነው በአጋጣሚ ወጣሁት። ከቀን ጀምሮ ስትከታተኝ እንደነበር አይቼሻለሁ። ሆን ብዬ ነው መኪና ትቼ ስራመድ የነበረው። ስለዚህ ከቤት ጀምሮ ስትከታተኝ እንደነበር አውቄያለሁ። ምን መሰለ፣ እኔ እኮ አንተን አንቺ እኔን ምን እጭ በቃቱ ሄሎ። አቤት አለቃ፣ እንዴት ነው? ደህና ነኝ። ከቀን ጀምሮ እየደወልክልኝ ነበር። በሰላም ነው? ያው ትዝታ እንደተለቀቀች ቤት አትመጣም። ማረፊያ አዘጋጁ ብለህን የት እንደምታርፍ ግን አልነገርከንም። እሺ፣ ቴክስት አደርግልሃለሁ። በየሰዓቱ አትደውልብኝ። እሺ አለቃ።
አምኖኛል። እኔ ባንተ በጣም ነው የምተማመነው። ለመለቀቅ 2 ሳምንት ነው የቀረኝ። ያልኩህን በሙሉ እንዳደረግ ተስፋ አለኝ ወንድሜ። ቆይ ምን ውስጥ ነው የገባኸው? ማናት? ትዝታ ናት እንዴ ጻፈችለት? ለዛ ነው እንደዚህ አጣድፋ ሀገር ውስጥ እንድንመለስ ያደረገችው? እኔ የምልሽ ጓደኛሽ ግን ጤነኛ ነች? ምን ሆና ነው ቀኑን ሙሉ እንደ ጥላ ስትከታተለኝ የነበረው? ቆይ ስርዓት የላትም እንዴ? ይሄ ምን እንደሆነ ልታስረዳኝ ትችላለህ? ቃል ራስን ችግር ውስጥ ከተያለህ እንዴ? ምንድን ነው እሱ? ወረቀት ነው ኬስ ውስጥ አግኝቼ ነው። ለምን አወጣሽው? ቆይ ለምንድን ነው ያለ ፈቃድ እቃዎችን የምትነኪው? ማለት አልገባኝም። ጭራሽ ያንተን ሹራብ ለመልበስ ደግሞ ማስፈቀድ አለብኝ? እንደዛ ነው የምታስበው? መልበሱን ልበሽ፣ ግን ደግሞ ኪሴ ውስጥ መግባት አይጠበቅብሽም። ቃል ግን የምር ነው እንደዚህ እየተናገርከኝ ያለው? ታውቋል፣ በጣም እያበዛኸው ነው። እንዴ በትዝታ ምክንያት ነው አይደለ ራስን እንደዚህ አይነት ነገር ውስጥ እየከተትክ ያለው? ቆይ አንተ እሷ ምክንያት ራስን ችግር ውስጥ መክተት አለብህ እንዴ? አንተ እኮ በጣም ሰላማዊ ሰው ነህ ቃል። በቃ እቴ ብዙ ነገር አትናገሪኝ። ለሁሉም ነገር ደግሞ ምክንያቱን አውቃለሁ። ደግሞ አንቺ እንደምታስቢው መጥፎ ነገር ውስጥ አልገባሁም። ምንም ችግር ውስጥ ስላልገባህ ነው እማላውቃቸውን ቤተሰቦች እንድከታተል ያደረከኝ። ቆይ እነዛ ሰዎች እነማን ናቸው? ብዙ ነገር አትጠይቂኝ። ለሁሉም ነገር ደግሞ ጊዜ ይፈታዋል። እኔ ደግሞ እንደምትይው ችግር ውስጥ አልገባሁም። አይ አይሆንም፣ ንገረኝ ወንድሜ። ካልሆነ ግን እዛች ልጅ ጋር በድጋሚ ድርሽ አልልም። እረፊ እቴ። ደግሞ ጓደኛሽን ሳላስቀይማ ከፊት ዞር አድርጊልኝ ነው አንቺ ተከታታዩ ያልሻት? ምንድን ነው? ምን ተፈጠረ? እየተከታተለች ነበር። ቆይ እኔ መከታተል ነው እንዴ ስራዋ? ቆይ ለምንድን ነው ቀኑን ሙሉ ስትከታተለኝ የነበረው? ወንድሜ በጣም እያበዛኸው ነው እንዴ። ከቻልክ ለመረዳት ሞክር፣ ካልቻልክ ደግሞ በቃ ፊት አትንሳት። አቤት አቤት፣ ፊት አትንሳት ስትይ እኔ እኮ ዝም ያልኳት ያንቺ ጓደኛ ስለሆነች ብቻ ነው። እሺ ገባሽ? ሁለተኛ እንደዚህ እንዳትይ ለሷም ነገራት። አልያ ደግሞ ማን ደም በሳፈሩ የሚደብድበው? አላውቅም። ቆይ በቃ እሺ፣ እዚሁ